እንኳን ለ1446ኛው ዓመተ ሂጅራ የአረፋ በዓል በሰላም አደረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም መርየም። ወአለይኩም ሰላም ህክመት። እንኳን አደረሰሽ። እንኳን አብሮ አደረሰን። ፕሮግራማችን ከመጀመሩ በፊት የእንኳን አደረሳችሁ መልእክት ማስተላለፍ የምትፈልጊው ካለ? ለቤተሰቦቼ፣ ለጓደኞቼና ለአሱና ልጆች በጠቅላላ። አንቺስ? ለእናቴ፣ ለአባቴ፣ ለቤተሰቦቼ እንዲሁም ደግሞ ለዘመዶቼ፣ በመላ ዓለም ለሚገኙ የእስልምና እምነት ተከታዮች እንዲሁም ደግሞ በተለይም ለአሱና ልጆች እንኳን አደረሳችሁ ማለት እፈልጋለሁ። እሺ የአሱና ልጆች፣ ዛሬ የአረፋ በዓልን በማስመልከት ልዩ ልዩ ፕሮግራሞችን ይዘንላችሁ መጥተናል። ዛሬ አዳዲስ ፕሮግራሞችን የምታውቁበት አዝናኝ እንዲሁም ደግሞ አስተማሪ ሰናዶችን ይዘንላችሁ ስቱዲዮ ተገኝተናል። እኔ ልጀምር። እንቆቅልሽ። ምን አውቅልሽ? የሸሃዳዎችን ቀብር የያዘ ጀነት የሚገባ ተራራ ማን ይባላል? ልጆችዬ እናንተም ከወላጆቻችሁ ጋር ተጠያየቁ። ይህማ ቀላል ነው፣ የኡሁድ ተራራ ነው። በትክክል በመዲና የሚገኝ ትልቅ ሰንሰለታማ ተራራ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ኡሁድ ይወደናል እኛም እንወደዋለን ብለው ያሞገሱት ተራራ ነው። ይህ ተራራም በአኺራ ጀነት ይገባል። ከረሱላችን ሰለላሁ ዐለይሂ ወሰለም መስጂድ 4 ኪሎ ሜትር ርቀት ላይ ይገኛል። ቁመቱ 1077 ሜትር ሲሆን ወደ ጎን ደግሞ 7.5 ኪሎ ሜትር ርዝመት አለው። የኡሁድ ጦርነት የተካሄደበት ቦታ ሲሆን በኡሁድ ጦርነት የሞቱ 70 ሷሃቦችን ቀብር የያዘ ነው። ከነዛም ውስጥም የነብዩ ሰለላሁ ዐለይሂ ወሰለም አጎት የሆነው የሐምዛ ቀብርም ይገኝበታል። እሺ ስለ ተራራው ማውራታችን ካልቀረ ጥያቄ ልጠይቅሽ። ረሱላችን ሰለላሁ ዐለይሂ ወሰለም ብቻቸውን ይቀመጡበት የነበረው ተራራ ምን ይባላል? እሱማ ቀላል ነው። ጀበለ ኑር የሚባል በመዲና የሚገኝ ተራራ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ወህይ ሳይወርድላቸው በፊት እዛ ይቀመጡ ነበረ። ጋሩ ሒራ የሚባል ዋሻም አለው። እዛ ዋሻ ላይ ተቀምጠው ሳለ ነው ጅብሪልም ያናገሯቸው። ይህን ተራራ ለመውጣት 45 ደቂቃ ያህል አካባቢ ይፈጃል። እሺ ህክመት፣ ልጆች ዘና እንዲሉ ነሺዳን ጋብዛቸው። جبل النور يا جبل أنت أنشودة الأمل
እስካሁን በመካና በመዲና የሚገኙ ቅርሳዊ ቦታዎችን እየጠቀስን እንገኛለን። አሁንም የተለያዩ ቅርሶችን እንነጋገራለን። መርየም እንቆቅልሽ። ምን አውቅልሽ? ረሱላችን ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ የገነቡት መስጂድ ምን ይባላል? አላውቀውም። ሀገር ስጪኝ። መዲና። መዲና ሄጄ የረሱላችንን ቀብር ዘይሬ ከቢዕረል አሪስ ጠጥቼ በቂዕን ዘይሬ። መልሱ መስጂደል ቁባ ነው። መስጂዱል ቁባ ረሱላችን ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ የገነቡት መስጂድ ነው። በመዲና ይገኛል። በዚህ መስጂድ የሰገደ ሰው አጅሩ ዑምራ እንዳደረገ ያህል ነው የሚቆጠረው። ማሻአላህ። ስለዚህ ረሱላችን መጀመሪያ የገነቡት መስጂደ ነበዊ ወይም ቀብራቸው ያለበት ሳይሆን አሁን ያልሽው መስጂደል ቁባ ነው ማለት ነው። እኔም በመዲና የሚገኝ ሌላ ጥንታዊ መስጂድ ልንገርሽ። መስጂዱል ቂብለተይን ይባላል። ይህም መስጂድ በመዲና የሚገኝ መስጂድ ሲሆን ከነቢያችን መስጂድ 7 ኪሎ ሜትር ይርቃል። መስጂዱል ቂብለተይን የተባለበት ምክንያትም ረሱላችን ሰለላሁ ዐለይሂ ወሰለም ወደ መስጂደል አቅሳ ዞረው በሚሰግዱበት ጊዜ ቂብላ እንዲቀይሩ ዋህይ ሲወርድላቸው ሶላታቸውን ወደ ካዕባ በመዞር ሳያቋርጡ በመቀጠላቸው ምክንያት ነው። ከመስጂዱል ቂብለተይን እና ከመስጂዱል ቁባ ባሻገር ብዙ ታሪካዊ መስጂዶች አሉ። ልጆች አላህ ወፍቃችሁ ሱዑዲ ከሄዳችሁ እነዚህን ቦታዎች መዘየር እንዳትረሱ። እሺ መርየም፣ ሌላ ጥያቄ ልጠይቅሽ። እንቆቅልሽ። ምን አውቅልሽ? የተበከለው የጉድጓድ ውሃ በረሱላችን ሰለላሁ ዐለይሂ ወሰለም በረካ ምክንያት ወደ መድኃኒትነት የተቀየረው ውሃ ምን ይባላል? ቢዕሩ ሺፋ። ይገርማቸዋል። ይህ ውሃ በጣም የተበከለ ነበር። ሰዎችም ከሱ ሲጠጡ ይታመሙ ነበረ። ቢዕሩ ሺፋ የሚገኘው ወደ በድር ሲኬድ ያለው መንገድ ላይ ሲሆን ይህን ስያሜ ያገኘውም ነቢያችን ሲተፉበት ንጹህ በመሆኑ ሲሆን ከዛን ቀን ጀምሮ ሙስሊሞች ለመድኃኒትነት ይጠቀሙበታል። ያ አላህ ሐጅን ወፍቀን ከዚህ የተባረከ ውሃ ጠጣን። አሚን። አሁን የኔ ተራ ነው። እንቆቅልሽ። ምን አውቅልሽ? የረሱላችን የመጀመሪያ ሚስት ቀብር ምን በመባል ይታወቃል? አላውቅም። ሀገር ስጪኝ። መካ። መካ ሄጄ ዘምዘም ውሃ ጠጥቼ ጠዋፍ እንዲሁም ሳይ አድርጌ። መልሱ መቅበረቱል መዓላህ ነው። በመካ የሚገኝ ቀብር ሲሆን መስጂዱል ሐራም አቅራቢያ ይገኛል። ይህ የሰይደቱና ኸዲጃ ቀብር ይገኝበታል። ስለዚህ ቀብር ሰምቼ አላውቅም። ከዚህ በበለጠ ሙስሊሞች ዘንድ የሚታወቅ ትልቅ ቀብር አለ። ምን የሚባል? በቂዕ ይባላል። በመዲና የሚገኝ ቀብር ሲሆን ረሱላችን ሰለላሁ ዐለይሂ ወሰለም ብዙ ሰሐበቶችን የቀበሩበት ቦታ ነው። በተጨማሪም ዑስማን፣ ሐሊመቱ ሰዓዲያ እንዲሁም ደግሞ የረሱል ሚስቶችና ሌሎች የረሱል ዘመዶች የተቀበሩበት ቦታ ነው። ይህ ቀብር ከረሱላችን ሰለላሁ ዐለይሂ ወሰለም መስጂድ አቅራቢያ ይገኛል። ልጆች በፕሮግራማችን በጣም እየተደሰታችሁ እንደሆነ አንጠራጠርም። ስለ መዲና ማንሳታችን ካልቀረ ለምን ያ ጠይባ የሚለውን ነሺዳን ጋብዛችሁም።
ልጆችዬ ተመልሰናል። ፕሮግራማችንን እያገባደድን ስለሆነ በእንካ ሰላምታ እንዘጋዋለን። ሒክማ እንኪ ሰላምታ። በምንታ በካዕባ ምን አለ በካዕባ ሁጃጆች ጠዋፍ ያደርጋሉ ተሞልተው በእንባ። እንኪ ሰላምታ። በምንታ በነቢዩ ኢብራሂም ምን አለ በነቢዩ ኢብራሂም ልጃቸውን እንዲያርዱ ታዘዙ በመናም። እንኪ ሰላምታ በምንታ በነቢዩ ኢስማዒል ምን አለ በነቢዩ ኢስማዒል አባቱን የነቢዩላህ ኢብራሂም ትእዛዝ እንዲፈጽም ያለ አብሽር። እንኪ ሰላምታ። በምንታ በእናታችን ሐጀር ምን አለ በእናታችን ሐጀር ዘምዘም ወጣላቸው ከበረሃ አፈር። እንኪ ሰላምታ በምንታ በአረፋ ምን አለ በአረፋ። ይኸው ለአረፋ አዘጋጀንላችሁ ፕሮግራም በአማረ ሁኔታ። ውደስና ልጆች ለዛሬ ያዘጋጀንላችሁ ፕሮግራም ይህን ምስል ነበር። ፕሮግራሙን አብረን በመሆን ያዘጋጀንላችሁ እኔ ሂክመት ከማልና እኔ መርየም ናስር ነበርን። መልካም የአረፋ በዓል ይሁንላችሁ። ቻው ቻው ልጆች።